ሰርፕራይዝ ልጆች። አባዬ እንዴት መጣ? ናቅፈኝ ናቸው። ኖር ተሾመ እባላለሁ። የኪሩ አባት ነኝ። አሰግድ እባላለሁ። የጽናት አባት ነኝ። በጣም ጥሩ። የኪራ አባትና የጽናት አባት በድንገት መጡ። ቤቱ እንዳለ በድንጋጤ የተዋጠ። የጽናት አባት እቃቸውን ተዘረፉ። ሰላም ሰላም! ውድና የተከበራችሁ ውድ ቤተሰቦቼ ሰላማችሁ ብዝት ትርፍርፍ ይበልልኝ እያልኩኝ ዛሬም እንደተለመደው ጽናት ድራማ ክፍል 48ን ይዤላችሁ መጥቻለሁ። እንደምትወዱት ተስፋ አደርጋለሁ። ተወደዳችሁት ቪዲዮውን እስከ መጨረሻው ድረስ አይታችሁ ሸር፣ ላይክ፣ ሰብስክራይብ እያደረጋችሁ ታበረታቱኝ ዘንድ በአክብሮት እጠይቃለሁ። ውድ ቤተሰቦቼ የጽናት አባት ለምን መጡ? የኪራስ አባት ለምን መጡ? ምን ተፈጥሮ ነው የሚለውን አብረን የምናይ ይሆናል። ውድ ቤተሰቦቼ አብራችሁኝ ሁኑ። ጽናት ኪራ እናቱ ደውላ ነበረ። እናቱ ጋር በሚደውልበትም ሰዓት እናቱ አባቴስ እንዴት ነው ደህና ነው ብሎ ይጠይቃታል። በሚጠይቃባትም ሰዓት እሷ ታባቱ ጋር እንዳልሆነች ትነግረዋለች። አብረን አይደለንም ስትለው ለምን ብሎ ይጠይቃታል። ምክንያቱንም ትነግረዋለች። ምክንያቱም አያቱ ታማ አያቱን እያስታመመች እንደሆነ ትለዋለች። እሱም በጣም ያዝንና ምን ሆና ነው ምናምን ብሎ ጠይቋት እግዚአብሔር ይማራት ወይም የማይሆን ተሆነ ልምጣ እንዴ ምናምን ሲላት ቤት ውስጥ ትለዋለች። ቤቱም ደግሞ ቤቱ ችግር የለም ጽናት ብቻዋን እንዳትሆን ብዬ ነው እንጂ ምናምን ይላታል። አይ እንዳትመጣ በቃ ምናምን ብለው በዛው ይቀራል። እሺ በቃ እግዚአብሔር ይማራቸው ብሎ ስልኩን ይዘጋል። በዚሁ አጋጣሚ ጽናትን በጣም ተደብራ ቤት ውስጥ ተደብራ ቁጭ ብላ ነበረ። እምሩና ናሆም ይመጣሉ። እነሱም በሚመጡበት ሰዓት ምንም አላስታወሰቻቸውም። ናሆምም አይጉድ ጽናት ይልና ይጠራታል። ሲጠራትም ብንን ትላለች እንደተኛ ሰው ተኝቶ እንደተነሳ ሰው። ወይ ጉድ ፍቅር እንደዚህ ያደርጋል ምናምን እያለ ሲያሾፍባት ነበር። እሷም ደግሞ ተው እያለች እሱን ስትለው ነበረ። ለማንኛውም ምግብ በልታችኋል ብላ ትላችኋለች። ማን ነው ናሆምም አይ ጽናት ከቀልቧ እያለች ገና ኮቴን ስትሰማ ነበር እንደራበኝ የምታውቀው። አሁን ላይ ግን አይታኝም መረዳት አቁማለች ትታለች ምናምን እያለ ሲል አንተ ደግሞ አንዴ ያስከውን አትለቅም ትለዋለች። ጽናትም እምሩም ተው ትለዋለች። እሺ አለቃ ይላታል። እንግዲህ እሱም እንደዛም እያሉ ትታቸው ብድግ ትልና ትሄዳለች። በሄደችበትም አባቷ እየመጣ እንደሆነ ስልክ ይደወልላታል። በጣም ታዝናለች። እንዴት ጋሽ ሳይነግሩኝ ይመጣሉ ብላ ታዝናለች። በዛም ሰዓት እምሩ አጠገቧ ትሄዳለች። ምን ነው ምን ሆነች ነው ብላ ትጠይቃታለች። ስትጠይቃትም አባቷ እየመጣ እንደሆነ ትነግራታለች ለምሩ። እምሩም ደግሞ ለምን አልደወሉልሽም? እሺ በቃ ደዊ ትላታለች። ስትደውልም የጽናት አባት ስልካቸውን ስለተዘረፉ ስልክ ማንሳት አልቻሉም። በጣም ትጨነቃለች ጽናት። ወይኔ አሁን የት ሄጄ ነው የምፈልጋቸው እያለች እየተጨናነቀች ነበረ። በዚህም ሰዓት እስቲ መናኸሪያ ሄደን እንፈልጋቸው እያለች ለምሩ ስታማክራት እምሩም ደግሞ እንደዛም ይቻላል፣ ነገር ግን እዚህ ቤት ሲመጡ እንዳያጡን ናሆም ሄዶ ይፈልጋቸው መናኸሪያ ምናምን ስትላት እንደዛም ይሆናል ምናምን ብላ ተነስታ ናሆም ጋር ትሄዳለች። ናሆምም ጋር በሄደችበት ሰዓት ናሆምም እንዲሄድ አድርጋ እሷም ቁጭ ብላ በምታስብበት ሰዓት ኪራ ይመጣል። ኪራም ሲመጣ እንግዲህ አባቷ እንደሚመጣ ትነግረው እየነገረችው በጣም አዝና ወይኔ አባቴ እኮ እኔ ነኝ እንደዚህ ያስቸገርኩ ለእኔ ብሎ ተቸግሮ እኔ እንደዚህ ባለፈው እኮ አልቅሼ ስለደወልኩለት ነው ዛሬ ሊመጣ ያለው። እንደዛ ባላለቅስና ባልደውልለት አባቴን አላስቸግረውም ነበር። እኔ ምን አይነት ሰው ነኝ እያለች ብቻ በጣም ራሷን እየወቀሰች ስታወራው ነበር። አንቺ መልካም ሴት ነሽ ይሆናል ብለሽ አላሰብሽም እና እንደዚህ አትበይ እያለ ኪራም ሲያጽናናት ነበር። በዚሁም አጋጣሚ ሄደው እዛው ቁጭ ብለው እያለ ከኪራ ጋር እያወራች እያለ የጽናት አባት በሌላ ስልክ ከሌላ ስልክ ላይ ሰው ፈልገው
ሰው ያስደውላሉ ጽናት ጋር። ጽናትም በጣም ትደሰትና አባቴ የት ነው ያለከው? እሺ ምኑ ጋር ነህ? አሁን መጣሁ ብለው ይሄዳሉ። ይዘዋቸውም ይመጣሉ። መጥተውም ምግብ እየበሉ እየተጫወቱ አንዳንድ ተረቶች ቀልዳቸውን፣ የጽናት አባት መቼም በቀልድ የታወቁ ናቸው። አንዳንድ ቀልዳቸውን እየተጫወቱ ምግብም እየበሉ ቡናም እየጠጡ እያለ ድንገት በድንገት የኪራ አባት ይመጣል። እንዳለ ሁሉም ይደነግጣሉ፣ ሁሉም ይነሳሉ ሰላም ብለው። ኪራም ጽናትም እንግዲህ በጣም ደንግጣ ያው ከትምህርት ቤት እንደመጣች ነበረ አባቱ አስገድዷት ትምህርት ቤት ሄዳ ያው የእሷን ፍቅሯን ስላልተናገረች ከትምህርት ቤት እንደመጣች ነበር። አንድ ላይ ተሰብስበው እንዳለ የኪራ አባት ይመጣል። በጣም ይደነግጣሉ። በተለይ ኪራና ጽናት በጣም ይደነግጣሉ። በዛም ሰዓት ኪራ ልብሴን ልቀይር ብሎ ታጠገቡ ይሄዳል። ናሆምም መጣው ተጫዋቱ ብሎ ይሄዳል። ጽናትም እሺ መጣው ብላ ትሄዳለች። እምሩ ምግብ ላምጣ ብላ ትሄዳለች። እንዳለ ሁሉም ሙልጭ ብለው ይሄዳሉ። የኪራ አባትና የጽናት አባት ብቻቸውን ይቀራሉ። የኪራ አባት የጽናት አባትን እንዴ ምነው ልጆቹ ሁሉም ፈረጠጡ ብሎ ይሏቸዋል። በዚሁም አጋጣሚ አይ የራሳቸው የሆነ ስራ አላቸው ምናምን ብሎ እንግዲህ ይላቸዋል። እንደዛም እያሉ ኪራ በተቀመጠበት ቁጭ ብሎ ክፍሉ ገብቶ ተግዞ እያሰበ እያለ የኪራ አባት ይሄዳል። ልጄ ቆዳ ነው እንደምትቀይረው ምናምን ይለዋል። አይ አይደለም አባቴ እንደዚህ አይደለም ብሎ እንግዲህ ተጽናት ጋር ያላቸውን ፍቅር ሊናገር ፈልጎ ግን ደግሞ ቆይ እስቲ አባቴ አንድ ነገር ልንገርህ ምናምን ይለዋል። በዛም ሰዓት ግን አባትየው በጣም ደክሞ ስለነበረ በኋላ ይሻላል አሁን ልተኛ ምናምን ይለዋል። እሺ በቃ ብሎ እሱንም ይሸኘዋል። ጽናትም እንደዚሁ አባቷ ጋር ሄዳ እያለች እስቲ ስለ ትምህርትሽ ያለውን ነገር ፈተናሽን አሳይኝ ይላታል። ፈተናው እንደተመለሰና አጠገቧ እንዳሌለ ትነግረዋለች። እሷም እንግዲህ እንዴት ብዬ ልንገረው እያለች ነው። እምሩም ከናሆም ጋር ለምን አይነገራቸውም ይነገራቸው ምናምን እያሉ ኪራና ናሆምም እንደዚሁ ለምን አንነግራቸውም እነጋሽ የሚቆዩት ሆነ ፍቅራችሁ ይነገር ለምን አንነግራቸውም ምናምን እያሉ ሲሉ ኪራም ደግሞ ጽናት የኪራና የጽናት የራሳቸው ፍቅር በአደባባይ እንዲወጣ አትፈልግም ብሎ ይላል። ኪራም ማለት ነው። ጽናትም ደግሞ እኔ የመጣሁት ለትምህርት ነው፣ ለትምህርት ብዬ እንዴት አሁን እዚህ ጋር እንደዚህ አይነት ነገር እናገራለሁ፣ በፍጹም መናገር አልችልም ብላ እሷም ትደመድማለች። የኪራም አባት የመጣበትን ምክንያት ለኪራ ይነግረዋል። በጣም ተጎድቶ እንደሆነና እናቱ እንዳልሰማች ለእናቱም ደግሞ እንደማይናገር ለኪራ አስጠንቅቆ ይነግረዋል። እናቱም ግን እንደደወለችለት ይነግረዋል። እና አሁን መልሰህ ብትደውል እኔ እዚህ እንዳለሁ እንዳትናገር፣ እዚህ መሆኔን አታውቅም ምናምን ብሎ ይለዋል። እሺ ብለው ሁሉንም ተመካክረው እያለ በዚያው አጋጣሚ ስፖርት ሊሰሩ ይወጣሉ ወደ ውጭ። እየሰሩም እያለ አሁን ንገረኝ ይለዋል። በዛም አጋጣሚ ስፖርት እየተሰራ አይነገርም ምናምን እያለ ሲያሾፍበትም ነበረ። ግን ያው ጫፍ ጫፉን እያለ ጽናት የቤት ሰራተኛ እንዳልሆነች አባቷን የምትረዳ ጠንካራ ሴት እንደሆነች ለአባትየው ኪራ ለአባቱ ይነግረዋል። የኪራም አባት ሽማግሌው እዚህ ምን ይሰራሉ እያሉ አንዳንድ ነገሮችን እየጠየቁ ነበረ። ጽናት ሊጠይቅ መጥቶ ነው በቃ በጽናት አይደራደርም ምናምን እያለ ጽናት ደግሞ እዚህ እንደምትሰራ ማንም አያቅም እንዳትናገር እያለ ትምህርቷንም አቁማ እየሰራች እሱ ጋር እየሰራች እንዳለ ለአባቱ ይነግረዋል። አባትየው እንግዲያውስ እኔ 2 ፀጉር አውጥቻለሁ እናገራለሁ ብሎ ይላል። ተው አባዬ ተኔ ጋር ነው የምንጣለው ተው ብሎ እየለመነው እያለ እኔ እንዲያው ላስለፍልፍክ ብዬ ነው እንጂ አልናገርም እያለ ግን አንተ ከጽናት ጋር ያለክ ግንኙነት እንዴት ነው ከዚች ልጅ ጋር እያለ እሱም ሲያሾፍበት ነበረ። እረ ምንም ምናምን እያለ ገና ሳታገባ እንዴት እንደዚህ ለሷት እንዲህ ታስባለክ ምናምን እያለ ሲለው እንግዲህ ችግር የለውም በድንገት አመጣለሁ ከጉድጓድም ቢሆን አመጣታለሁ ሚስት ተተፈለገ አመጣታለሁ እያለ አባትየው ጋር እየተቀላለዱ ነበረ። በዚሁን ሰዓት መጨረሻቸው እስቲ ምን ይሆናል የሚለውን ከቻልኩም ይዤላችሁ እምመጣ ይሆናል። ለዛሬ ያዤላችሁ የመጣሁት ይህንን ይመስላል። ውድ ቤተሰቦች የቪዲዮን ተወደዳችሁ ሸር፣ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ እላችኋለሁ። ወዳችኋለሁ፣ አከብራችኋለሁ። ባይ ባይ።